ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ሙቀት ነው 93 ፋራናይት በሴልሲየስ የምትቆጥሩ ካላችሁ 34 ዲግሪ ሴንቲግሬድ ይሞቃል። በት ከኢሮፕ አሁን ኢሮፕ ካሉት አንጻር ስመለከት ጀስት አንብቤ ፈረንሳይ ውስጥ ከ1000 በላይ ህዝብ ነው የሞተው ይባላል በዚህ በሙቀቱ ምክንያት። ስለዚህ ብዙ ሊኩዊድ ፈሳሽ ምናምን መውሰድ ጥሩ ነው። እኔ ደግሞ እንትን ብሎብኝ ጥሎብኝ አልወድም ሙቀት። አዲስ አበባ ነው ተወልጄ ያደግኩት። ብዙ ረጅም ዘመኔን እንኳን ውጭ ሀገር እንትን ብል በእውነቱ ክረምቱ ነው የሚሻለኝ። በረዶ ምናምን ይለባበሳል ምን ይላል። ሙቀት እኮ ሲኖር እንደው ልብሱን አውልቀህ ራቁት አይኬድም ወይንም ቆዳህን ቀደህ እንትን አትለው። በጣም እንትን ነው። ስለዚህ ብዙ ኤር ኮንዲሽንም ደግሞ ብዙ አይስማማኝም አለ ስለተኛ ስል እንትን ለውና ከቀዘቀዘ በኋላ ፋን አደርጋለሁ። ትንሽ እንትን ይለኛል አለርጂክ ስላለብኝ ሄይ ፊቨር በዚህ ጊዜ የሚመጣ እዚህ ወራ የሆነች እስከ ሰፕተምበር ድረስ ከዚህ እስከ ሰፕተምበር አለርጂክ አለብኝ። በዛ ምክንያት ትናይላልና መጠንቀቅ ነው። ምናምን መጠጣት ነው። ለፈሳሽ የሆኑ ነገሮችን መጠጣት ይዞ ሲወጣም ለልጆች ያላችሁም እንደዛ ማድረግ ነው። የተለመደ ነው። እዚህ ኖርዝ አሜሪካ ስልጣን ያሉት ሀገሮች ውስጥ በጣም የተለመደ ነው እንደዚህ አይነት ነገር። በርቱ ለማለት ነው። አርብ ነው ሰባት ሰንበቱ የሚጀምረው በዚህ ነው። በአሁን ሳመሩ ትንሽ ፀሐይዋ ስለማጠልቅ ቶሎ ብላ ትንሽ ይቆያል። 7 ምናምን አካባቢ ነው። ስለዚህ ይሄ ነው እላችኋለሁ ዛሬ። ስለዚህ ይህ ሰውዬ ላስተዋውቃችሁ ነው። ታይም ቱ ታይም አንዳንድ ጊዜ ከዚህ ከፖለቲካው ከጨዋታ ከእንትኑ ወጣ እንልና ደግሞ ብዙ እንደምታውቁት ትንሽ የተፈጥሮ እውነተኛ የሆኑት መጽሐፎች ለምሳሌ 17ኛው 18ኛው ክፍለ ዘመን እንዴት እንደሚኖሩ እንደነበሩ እነዛ በጣም ኢንተረስት ያደርጉኛል። somehow I don't know crazy mind who knows በጣም እንደዚህ እና ዛሬ ላስተዋውቃችሁ የምፈልገው ፍራንክ ሰነክ ይባላል። ይሄ ሰውዬ ኮሬሻን ነው። ይሄ ሰውዬ ታሪኩ የሚገርም ነው በጣም። እንዳውም በአንዳንድ ዶክሜንት ውስጥ እንትን ሲልለት the word luckiest man ነው የተባለው። በእውነትም ያሰኘዋል። እንደው በጣም ሞት ያልፈለገችው ቢኖር እሱ ነው። ለ7 ጊዜ ትልቅ ሜጀር የሆነ አክሲደንት ደርሶበት ለ7 ጊዜ ደርሶበት እንደው ትንሽ እየተጫጫረ ነው የሚወጣው። ትንሽ እየተጫጫረ የመጀመሪያ አክሲደንቱ ነፍሱን ይማረውና ሞቷል። የመጀመሪያ አክሲደንቱ ወገኖቼ በትሬን ነው። ኖት ጽፌ ነው ድሮ ያነበብኩት ስለሆነ ኖት ጽፌ ነው ወደ እናንተ የቀረብኩት እንዳላችሁ የነባ የሩን ዓመተ ምሕረቱን እንዳለው 19 በፈረንጅ አቆጣጠር ማለት ነው 1962 that means almost 62 ሲሆን almost 60 ምናምን ዓመቱ ነው ማለት ነው። የመጀመሪያ አክሲደንት የደረሰው ይሄ ሰውዬ ከሞት ሄዳ ነው። የባቡር ትሬን አክሲደንት ነው። ትልቅ ሜጀር አክሲደንት ደርሶ ብዙ ሰዎች ሲሞቱ አሽቀንጥሮ ከወደቀ ወዲያ ትንሽ በማይነር ኢንጀሪ ትንሽ ማይነር የሆነ እንትን ብሎ ትንሽ ያው ፕላስተር አድርገው ለጣጥፈውለት ለቆ ሄደ። ምንም አልሆነ። በኋላ በሁለተኛው ጊዜ እንዲሁ በአመቱ 1962 ነው እንግዲህ ሆነው ይሄን አይሆነ በአመቱ አይሮፕላን ፕሌን ተሳፍሮ በጣም ይሄኛው የሚገርም ነገር ከቦታው እዛን ጊዜ እንግዲህ ከቦታው ከተቀመጠበት ቦታ ተለቆ ግዴታ
በግዴታ የት ይሄዳል? እነዚህ ሆስቴስ ነው በእኛ የሚባሉት ፍላይት አታንዶቹ ከጎን እቀመጣለሁ አለ እና እዛ እንደተቀመጠ እንግዲህ ታያቸው 1963 አሁንም ዛሬ 60 ምናምን ዓመት ፕሬኖቹ ይሄን ያህል እንትን ያደርጉ መሰለኝ። ክሮኤሽያም በዛን ጊዜ በኮሙኒስት ኤክስ ዩጎዝላቫኪያ የነበረች ክሮኤሽያ ነው ቼስ ናቸው መሰለኝ ክሮኤሽያዎች ነው ኤክስ ዩጎዝላቫኪያ የነበሩ ናቸው። ፕሌናቸው የኮሙኒስት ሀገር እነ ማርሻል ቲቶ የሚመሩት የነበረ ሀገር ነው። ፕሌናቸውም እንትን አይል አሁን ባልሳሳት ነው ከተሳሳቱ ባልሳሳት የፕሌኑ በሩ ይከፈትና ተሽቀንጥሮ በፕሌን ስንት ሺህ ፊት እኮ ነው ተሽቀርቅሮ ይወድቃል። ሲወድቀው እግዚአብሔር አትሞት ያለው ሰው አይደለ ላኪ አይደለ የት ይወድቃል? ይሄ ጽድ ታውቃላችሁ? ይሄ ለሚል ትናለ ከብቶች እዚህ የሰለጠኑት ሀገሮች ውስጥ ሳርዶ እንዲያደርጉና ለከብቶች ሲሆኑ ሀገራችንም ሳይደረግ አይቀርም። ስታክ ያደርጉታል አስረው ምን ብሎ በቃ ስኮር አድርገው ያከማቹታል። እዛ ወድቆ ያተረፈው ይታያችሁ። ይሄ ጽዱ የተሸከረተን ያለበት ቦታ ወድቆ ተረፈ። ሁለተኛው አክሲደንት ወደ ሶስተኛው አክሲደንት 1963 እየሄደ ያለ ባስ ክራሽ ሆኖ በባስ ተገጭቶ ብዙዎቹ እንደዚሁ እንትን ሲሉ በኋላ እሱ አጌን ዋንስ ሞር አጌን ሰርቫይቭ አደረገ። በጣም የሚገርም ዋንስ ሞር አጌን በጣም ሰርቫይቭ አደረገ። አሁን ስንትላላቸው ሶስተኛ መጣ። በኋላ እንደው እኔ በትሬንም እየሄድኩኝ በባስም ብሄድ ግጭት፣ በባቡርም ብሄድ ግጭት፣ እንደው በመኪናም ብሄድ ግጭት ብሎ ከዛም በኋላ እስከ ረጅም ጊዜ ውስጥ እንትን 1970 በእግሩ ነው የት ቦታ ሲሄድ በእግሩ ነው የሚሄደው በእግሩ። በኋላ ምን እንደሆነ ሰከንድ ሃንድ መኪና 1970 ይገዛል። 1970 አሁንም አልቆየም። መኪና እየሄደ እያለ መኪናው ቦል አለና ተቃጠለ። አሁንም እንጀሮቹ ላይ ምናምን እንትን አለ። እንደገና ሰርቫይቭ አደረገ። ሆስፒታል ወሰዱት። ካፕል ዳይስ ሆስፒታል ተቀምጦ ምን ብሎ ሰርቫይቭ አደረገ። አሁንም ተረፈ። ስንት ነው ነገርኳቸው? አራተኛ ነው። አራተኛ አክሲደንት በተወሰነ ዓመት ውስጥ በኋላ አይ ካለ በኋላ 19 ከዛን ጊዜ አይ መሄዱ በእግሬ መሄዱ ይቀለኛል ብሎ መሄድ ከጀመረ በኋላ እንደገና ደከሙ መሰለኝ መሄዱ 1973 መኪና ገዝቶ በ8 ወር ነው 9 ወሩ መኪናዋ ግን እሳት ቡን አለበት፣ ተቃጠለ። ከዛ ነው በጣም ተበሳጭቶ ሆስፒታል ከገባ በኋላ ትቶት እንትን ካለ በኋላ 19 I believe የመጨረሻው 1995 ወክ እያደረገው ወክ እያደረገ ሁለተኛ ባስ ገጨው። እሱ ማይነር አክሲደንት ነው ይባልና ብሎ ይነገርለታል። ማይነር አክሲደንት ነው ቢሆንም ተጋጨ። ከዛም በኋላ እንደገና ወክም ባደር ግጭት ከሆነ ምን ብሎ እንደገና ምን ያደርጋል 19 አሁንም የመኪና 1996 የመኪና ይገዛና መኪና አሁንም ይጋጫል። አይ ብሊቭ ይጋጫል። ከዛም በኋላ ከቶ በኋላ ምን ብሎ ካለ 1996 አሁን ስንት ጊዜ ቆጠርኩላችሁ ማለት ነው? 7 አይ ብሊቭ 1962 67
63, 66, 70, 73, 95, 96 actually 96 so it's 7 መጨረሻው ስምንተኛው ይሄ ሰውዬ 2003 ምን ያገኛል? 1 ሚሊዮን ብር ዶላር ወደ couple hundred thousand ዩሮ መሆኑ ነው። 1 ሚሊዮን ዩኤስ ዶላር ሎተሪ ያገኘ። ከዛም በኋላ ወገኖቼ ለአምስተኛ ጊዜ አግብቶ 2016 ይሄ ሰውዬ የምታዩት 2016 በ87 ዓመቱ ህይወቱ አለፈች። እንግዲህ አንዳንድ ጊዜ ይሄ አንዳንድ ሰዎች አንዳንዶች ይላሉ ከርስ ነው የሚላሉ፣ አንዳንዶች ማጆሪቲዎች ግን የሚስማሙበት ተወር እንደው ይሄ ላኪየስ ማን በዛች ፕላኔት ውስጥ የነበረ ያለ እንደሱ የሚገኝ አይሆንም። እንደዚህ አይነት እድለኛ የሆነ የሰው እድለኛ በዓለም የሰው እድለኛ የሚባለው ይሄ ነው ተብሎ ብዙ እንደ ዶክሜንትም ስለዚህ ሰውዬ እንደው አጫጭር እንትን ካልሆነ በስተቀር ይሄን ያህል የገነነ መጽሐፍ የተጻፈለት አይደለም። ባለፈው ጊዜ የነገርኳችሁ ያ ኢራናዊው ግን እሱም በጣም የራሱ የጻፈው ከረዳት ጋር ራሱ በጣም የተማረ ሰው ነበርና የራሱ የጻፈው ማለት ነው። ይህንን ይመስላል ወገኖቼ። አንዳንድ ጊዜ አይታወቅም። ኢማጂን በቅርብ ጊዜ ውስጥ እንዳውም ከህንድ ነው መሰለኝ ባንግላዴሽ ወይም ህንድ አንድ ፕሌን ተከስክሶ አንድ ሰው ተረፈ። አንድ ወጣት ልጅ ተረፈ ሆስፒታል ውስጥ ብሎ ባንግላዴሽ መሰለኝ ባንግላዴሽ ወይ ኢንዲያ if I don't mistake it. This is I believe 2025 or early beginning of 2026. እንግዲህ ታያችሁ አንዳንድ ጊዜ እግዚአብሔር ቀን አልደረሰም ከተባለን እኮ ምንም ቢመጣ በሽታ መጣ ፎርስ ስቴጅን ካንሰር ይሁን ወይም ደግሞ ትንቢው ምንም ቢመጣ እግዚአብሔር እኔ በዚህ በጣም ነው የማምነው እግዚአብሔር ቀን የደረሰች እንደሆነ ቀኗን ነው መቼም ሆኗን ማናውቅ። ስለዚህ ነው ባላችን ጊዜ በዚች ቴምፖራሪ በምንኖርባት ዓለም ውስጥ በተቻለ መጠን በጎ ነገር አስበን በጎ ነገር ለመስራት ሞክረን የምንችል ከሆነ ሰርተን አልብዛም ደግሞ በጥሩ መንፈስ በጥሩ አእምሮ መኖሩ ለዚች ነበር ነው ሁሉም አይደለም። ለ7 ጊዜ ሜጀር አክሲደንት ደርሶበት አንዳንድ 2-3 ከዛ ውስጥ ትንሽ ማይነር አክሲደንቶች ቢሆኑ ከአይሮፕላን መውደቅ በትሬን ተገልብጦ ማለት እንደውም የአንደኛው የመኪና ያልነገርኳችሁ ወደ ገደል ውስጥ ነው መኪናው የገባው። የሁለተኛው መኪና ገደል ውስጥ ገብቶ ምንድን ይዞት ነው ሰርቫይቭ የሆነው ሰውዬ? ስንጥር ነው የሚባለው ዛፍ ላይ ቅርንጫፉ ስንጥር አልኩኝ ቅርንጫፉ እሱን ይዞ ሰርቫይቭ ሆነ። ቅርንጫፍ እኮ ነው ይታያችሁ። መኪናው ገደል ገብቶ በጣም ለማውጣት በጣም በሚያስችል ዲፕ ገደል እንትን ሲጠመዘዝ ይሄድና በምን ይውጣ በመስኮቱ ይውጣ ምን ይለ እንደምታዩት ብዙ ሰው ያንን ብራንች ይዞ ሰርቫይቭ አደረገ። አይሮፕላን እስቲ ይታያችሁ ከአይሮፕላን ወድቆ የእግዚአብሔር ነገር ነው። ገና ነው ስላለው ጽድ ነው የሚባለው ሄል ይባሉት እነዚህ በነጮች እዚህ በገጠር ስትሄዱ
የትም ቦታ እነዚህ የሰለጠኑት ሀገሮች ታያላችሁ ከብቶች እንዳሉቻቸው የምታውቁት ይህን ነገር ተከማችቶ አንዳንዱም በላስቲክ ራፕ ያደርጉታል። አብዛም ሊበላ ሪች ነው ቀደው ያስቀምጣሉ። ሰንድ ሰርክል የሚያደርጉታል ተጠቀለለ ይህን ያመካከለው። ሌላው ደግሞ እንደ ስኩዌር አድርገው አስሮ እንትኑ ይሄዳል። እንደዛ አይነት ላይ ወድቆ ሰርቫይቭ አደረገ። ይሄ ወገኖቼ የሚያሳየን መደጋገም ባይሆንብኝ ይሄ ቀናችንን እችን ዓለም እንደዚህ ትተናት እንሄዳለን እኮ ነው። በተቻለን መጠን እውነትን ይዘን ጊዜያችንን መጠበቅ ጥሩ ነው ለማለት ነው። ይሄን ነው ታይም ቱ ታይም ከአንዳንድ እንትን ወጣ ብለን እንደዚህ እስቲ ላጫውታችሁ ብዬ ነው እና በሌላ ጊዜ እስከምንገናኝ ድረስ አንዳንድ ፖስት ማድረጋቸው እስከምንገናኝ ድረስ እግዚአብሔር ከእናንተ ጋር ይሁን። ከኋላ ወደ መጨረስ ይቅርታ በዚህ መዝጋት አለብኝ። ነገር ግን አንዳንድ ፖስት ማደርጋቸውን ነገር ብዙዎቹ አድማጮች ሰሚዎቹ ቪው ቦታ ልከውልኝ ስመለከት ሞስት ማጆሪቲዎች የኔ እንትን የምትሉ ናቸው፣ ሰብስክራይበርስ ናቸው። but I think it's like እንደው ኮመንትም መስጠት እንትንም ማድረግ ሼር ማድረግ ባታቆሙ እንትኑን ሊያሰፋው ይችላል። ሞር እንደዚህ የሆነ እንደሆነ ባለን ሰዎች እናንተ ሰብስክራይብ ታደርጉኝ ፎሎዎችን እናንተ ሁላችሁም ባያችሁት ጊዜ መልክቱን እንትን ብትሉ ሼር ብታደርጉት ላይክ ብታደርጉት መልክት ብትሰጡት ማሽኑ ይከፍተውና ለብዙ ሰዎች መድረስ ይችላል። የምናደርገው ነገር ልክ የምናደርገው ያመንበትን ነገር ነው። ዛሬ ሰው ይሄ ነገር በጣም ሁል ጊዜ የሚገርመኝ ስመለከት ይሄን ነገር በጣም ነው የምትምለው። ከረጅም ጊዜ ጀምሮ ስመለከት እነዚህ መጥፎ ተናጋሪዎቹ፣ ሴትን ተሳዳቢዎቹ፣ ሀገርን አንትን ባዮቹ እንደዛም ባዮቹ ሰብስክራይባቸው ለምን መሰላቸው? ለድራማ እንደ ድራማ ሊያዳምጧቸው ሄዱ ታም ይሰጧቸዋል፣ ምን ይሰጧቸዋል። ስለዚህ ይከፈትላቸዋልና ማሽኑ ያረዝመዋል። ምክንያቱም ሰሚ ያላቸው በማለት think about it. It's a shame but that's a work. It's just unfortunate ሆኖ እንደዛ ነው የሚሰራውና ለምንድን እኛስ ሲስተሙን ማንመታው? እኛስ ቁም ነገር የምናወራው ለምንድን ነው ሲስተሙ መምታት የምንችለው? እኔና እናንተ it doesn't cost you right? በመስጠት ሼር በማድረግ አንተ ያዳመጥከው ለጓደኛ ታስተላልፍለት እንደዛ እነዚህን ማሸነፍ እንችላለን። ነጋና ጠባ ውሸት እያወሩ ሲያጥላሉና ስድብ የሚሳደቡ ወንድ ሆነው ሴትም ሆነው እንደዚሁ እነዚህን መምታት የምንችለው ቁም ነገር ተጫውተን ነው። ነገር ግን ይህንን ቁም ነገሩን ወይም እውነቱን የሆኑን ታሪኩ ስናወራ ኢንክሉድድ ፖለቲክ የምናወራው እውነት መሆን አለበት፣ ፋክት መሆን አለበት። ይህ ታሪክ ነው። ስለዚህ ፋክቱን ይዘን ስንል እኔና እናንተ ደግሞ መንሰማው አድርገን ለአንዱ ስናስተላልፈው መንገዱን እንከፍታለን ሌላው እንዲያዳምጠን። otherwise you will be the same circle. you know what I mean? that's why እነሱ ብዙ አዳማጭ ያላቸው እኛ ባሉት ማያድገው እነሱ አውቆበታል ሲስተሙን። ይባረቃል፣ ያሳደባል፣ አዋቂ ነኝ ይላል፣ ተንታኝ ይሆናል። ፖለቲካ ቢሉት አንድ ነገር የለም፣ ይተነትናል። ግን ትተነትናለች፣ ምን ትላለች እንትላል። ሰሚ ይኖራቸዋል፣ አፋቸውን ይከፍታሉ። መጥፎ አፋቸው ሰሚ ይኖራቸውና ይራዘማል።
ስለዚህ እነሱ ሞር ተደማጭነት ይኖራቸዋል። እኔ እና እናንተ ቁም ነገር አለንና ይህንን ሌላው እንዲሰማ ሌላው እንዲሰማ መንገድ መክፈት የምንችለው ሼር በማድረግ ነው፣ ኮፒ ሊንክ በማድረግ ነው። ኤኒቲንግ ጀስት ፎር ኪሪዮሲቲ። እስቲ ኢቭን አንደኛው በጣም የማይስማማው ቢሆንም እስቲ አዳምጡ። ይሄንን እንደዛ ሼር ለማድረግ ብናደርገው መንገዱን ከፍትና እነሱ እንደዚህ በሶሻል ሚዲያ ሊውጥን የሆኑትን እኛ ማሸነፍ እኮ እንችላለን። እውነትና ቁም ነገርን የያዘን ሰዎች በሉ። እንግዲህ አላብዛባችሁ። እግዚአብሔር ከእናንተ ጋር በርቱ። እስከ ሌላው ጊዜ እስከንገናኝ ሼር አድርጉ ፕሊዝ።